ዶናልድ ትራምፕ 48 መሪዎችን ማንም ላያምን ይችላል፣ እኛ ግን 48 መሪዎችን በአንድ ጊዜ ጥቃት ገድለናቸዋል ሲሉ ነው ዶናልድ ትራምፕ እየተናገረው። ትራምፕ እንዳሉት ከሆነ ሲአይኤ፣ ኤፍቢአይ እና እንደዚሁም ደግሞ ሞሳድ አንድ ላይ በመሆን እነዚህ ሶስት ሰላዮች ማለት ነው እጅግ አደገኛ ሰላዮች እንደሆኑ ይታወቃል። እነዚህ ሰላዮች የኢራን ባለስልጣናት ምን እንደሚበሉ የት እንደሚኖሩ ጭምር እናቅ ነበር፣ ስንከታተላቸው ነበር። ሰዓቱ ሲደርስ ግን እርምጃ ተወስዶባቸዋል ሲሉ በድፍረት ዶናልድ ትራምፕ ገልጸዋል። ስለ ሞሳድም እንደዚሁ ያነሱት ነገር አለ። እኔም አንዳንድ ነገር ልበላችሁ። ሞሳድ እንግዲህ ረቂቅ የሆነ የስለላ ስለ ሞሳድ አደገኝነት በርካታ ነገሮች ይነሳሉ። ነገር ግን እጅግ አስደናቂ ነገር ልንገራችሁ። እርሱ ሞሳድ ረቂቅ የስለላ ቴክኒክ ይፋ ማድረጉ ነው። አሁን ከዚህ ጋር በተያያዘ ማለት ነው። ትንኞች ናቸው እነዚህ ትንኞች እጅግ አደገኛ የሆኑ ረጅም ርቀት መጓዝ የሚችሉ ትንኝ የሚመስሉ ድሮኖች ናቸው። ማንኛውም ቤት መግባት ይችላሉ የተባለው በጠላት ግዛትም እንግዲህ እንደማይታዩ ነው ለመግባት ማለት ነው። ጠላት ባለበት ቦታ ገብተው ስለላ ያደርጋሉ፣ ፎቶዎችን ያነሳሉ። እንደዚሁም አንዳንድ መረጃዎችም ከዚህ ጋር በተገናኘ የአያቶላ ካሚሊን ፎቶ ያነሱት እነዚህ ትንኝ የሚመስሉ ድሮኖች ናቸውም ያረጋገጡትም መሞቱንም እነዚህ ትንኝ የሚመስሉ ድሮኖች ናቸውም እየተባለ ነው የሚገኘው ማለት ነው በአሁኑ ሰዓት። እዚህም ነው እንግዲህ በኢራን ገብተው ስለላ ሲያደርጉ የነበሩት የሞሳድ ድሮኖች ማለት ነው። እነዚህ ትንኝ ነው የሚመስሉት። በነገራችን ላይ ምንም አይነት ድምጽ የላቸው። ድንገት እንኳን ቢያዙ ራሳቸውን ያቃጥላሉ የተባለው እንዳይታወቁ ከየት እንደመጡ ማለት ነው። እናም እንግዲህ ብዙዎች በዚህ ጉዳይ የተናገሩበት ነው የሚገኘው። የአያቶላ ካሚሊ ፎቶ ያነሱትም እነዚህ ድሮኖች እንደሆኑ የተነገረው። እነዚህ ድሮኖች እንግዲህ እጅግ አደገኛ ስለላ የሚያደርጉ እንደሆነም ነው የተነገረው።